የኢትዮጵያ ብሔራዊ ባንክ ከህገወጥ የገንዘብ ዝውውር ጋር በተያያዘ የተናበበና የተቀናጀ እርምጃ ለመውሰድ ዝግጁ ነኝ ብሏል። ከባለድርሻ አካላት ጋር በተሰራ ስራ የደንብ መተላለፍን 83 ከመቶ በላይ መቀነስ መቻሉ ተነግሯል። ለመገንባት መዘጋጀቱን አስታውቋል። በተፈጥሮ ጋዝ የሚሰሩ 150 ተሽከርካሪዎች ከቻይና ወደ ኢትዮጵያ ሊገቡ መሆኑ ተነግሯል። ከውጭ ደግሞ የዓለማችን ፈጣኑ ባቡር በቻይና ሙከራ አገልግሎት መጀመሩ ተነግሯል። ኡጋንዳ ሀገር አቀፍ ጠቅላላ ምርጫ የሚካሄድበትን ቀን ይፋ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ጋር የነበረውን ውይይት አስመልክቶ መግለጫዎች ወጥተዋል። እነዚህን በግብጽ 142 ስደተኞች ከሊቢያ ወደ ሀገራቸው በሰላም ተመልሰዋል ተብሏል። እነዚህን ጉዳዮች በዝርዝር የምንመለከትበት ሰዓት ላይ ነን። ሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። በተፈጥሮ ጋዝ የሚሰሩ 150 ተሽከርካሪዎች ከቻይና ወደ ሀገር ውስጥ ሊገቡ መሆኑ ተነግሯል። በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ከቻይና ማስመጣት የሚያስችል ስምምነትም ተፈርሟል። ስምምነቱ የተፈረመው በኢትዮ ቻይና ንግድና ኢንቨስትመንት ፎረም ላይ ሲሆን ተሽከርካሪዎቹ በተያዘው ዓመት ስራ ይጀምራሉ ተብሏል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር በይፋ በመመረቅ የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ የመሰረት ድንጋይ ማስቀመጣቸው ይታወሳል። ይህንን ተከትሎ የገንዘብ ሚኒስቴር በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነትና የሕዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጽ ነጻ ሆነው ወደ ሀገር እንዲገቡ መፈቀዱን መግለጹ ይታወቃል። ይህንኑ መሰረት በማድረግ በኢኤካ ጄኔራል ቢዝነስ 150 በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ከቻይና ሻክማን ኩባንያ ማምጣት የሚያስችለውን ስምምነት ተፈራርመዋል። ቢአይካ ግሩፕ በተፈጥሮ ጋዝና በኤሌክትሪክ የሚሰሩ ተሽከርካሪዎችን በማስመጣትም ባለፈ በሀገር ውስጥ መገጣጠም የሚያስችል የፋብሪካ እየገነባ መሆኑን የድርጅቱ ዋና ስራ አስፈጻሚ ሚካኤል ካሳ ገልጠዋል። በተፈጥሮ ጋዝና በኤሌክትሪክ የሚሰሩ ተሽከርካሪዎች የውጭ ምንዛሬን በማዳን ለሀገር ምጣኔ ሀብታዊ እድገት ከፍተኛ ሚና እንዳላቸውም ተናግረዋል። የሻክማን ኩባንያ ዋና ስራ አስፈጻሚ ሚስተር ጂ በበኩላቸው በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ወደ ስራ መግባታቸው የነዳጅ ወጪንና የአካባቢ ብክለትን ለመቀነስ ከፍተኛ ሚና አላቸው ማለታቸውን ኢዜአ ነው የዘገበው። ተሽከርካሪዎቹ ዘመናዊ ቴክኖሎጂ የተገጠመላቸው መሆናቸውን ጠቅሰው በቅርቡ ወደ ኢትዮጵያ እንደሚገቡም አረጋግጠዋል። ከ50 ሺህ በላይ ቤቶችን ለመገንባት መዘጋጀቱን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ገለጸ። ቢሮ ይህንን የገለጸው በአዲስ አበባ ምክር ቤት ለመሬትና ግንባታ ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የአንደኛውን ሩብ ዓመት አፈጻጸሙን ትንተና ባቀረበበት ወቅት ነው። የ2018 በጀት ዓመት የአንደኛውን ሩብ ዓመት አፈጻጸም ያቀረቡት የቢሮ ኃላፊ ቅድስት ወልደ ጊዮርጊስ ቢሮ በዝግጅት ምዕራፍ የቤት ልማት አማራጮችን በማስፋት የቤት አቅርቦቱን ማሳደግ የሚያስችል ተግባራትን ማከናወኑን ጠቅሰዋል። በዚህም በመንግስት አስተባባሪነት 50,305 ቤቶችን በመንግስትና በግል አጋርነት ደግሞ 97,000 ቤቶችን ለመገንባት የሚያስችል ዝግጅት ተጠናቋል ብሏል። በማህበር የተደራጁ 65 ማህበራትም ከ5,000 በላይ ቤቶች ግንባታን መጀመራቸውን አስታውቀዋል። የመንግስት ሰራተኞች ከቤት ልማቱ ተጠቃሚ ለማድረግ የሚያስችል የዲዛይን ጥናት መጠናቀቁም ነው የተመላከተው። የመሬትና ግንባታ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶሚ አበበ በበኩላቸው ቢሮ የመምህራንን የቤት ልማት ጨምሮ የዜጎችን የመኖሪያ ቤት ጥያቄ ለመመለስ የጀመረው ተግባር የሚበረታታ ነው ብለዋል። አገልግሎቱን ከማዘመንና ፕሮጀክቶችን በቴክኖሎጂ ታግዞ በመምራት ረገድም የተሻለ አፈጻጸም መታየቱን ነው የገለጡት። በጋራ መኖሪያ ቤቶች የመሰረተ ልማት አቅርቦትን ማሟላትም በቀጣይ ትኩረት ተደርጎበት በቅንጅት መሰራት እንደሚገባም ነው ዶክተር አቶሜ ያሳሰቡት። 142 ግብጻውያን ስደተኞች ከሊቢያ ወደ ሀገራቸው መመለሳቸው ተነግሯል። የጸረ ህገወጥ ስደተኞች ኤጀንሲ ኤአይአይኤ ባወጣው መግለጫ መሰረት ስደተኞቹ በኤሞሳኢድ ድንበር በኩል በእግራቸው እንዲመለሱ ተደርጓልም ተብሏል። በድንበር ጠባቂዎችና ወንጀል መርማሪዎች ፍተሻ መደረጉንም ጭምር ነው መረጃዎች ያመላከቱት። ይህ በእንዲህ እንዳለ በድንበር ጠባቂዎች በኩል ኤጀንሲው ባወጣው መረጃ መሰረት ባለፈው ሳምንት ሐሙስ ዕለት 37 ህገወጥ ስደተኞች ከደርና ከተማ መመለሳቸውን አስታውቋል። በደርና ከተማ የባንግላዴሽ፣ የሶማሌ፣
የየመንና የሌሎች ሀገራት ስደተኞችን በብዛት እንደሚገኙ የዘገበው ዘሊቢያ ኦብዘርቨር ነው። የዓለማችን ፈጣኑ ባቡር በቻይና የሙከራ አገልግሎት መጀመሩ ተሰምቷል። የዓለማችን ፈጣኑ ባቡር በፈጣን የባቡር መስመር የቅድመ አገልግሎት ሙከራ መጀመሩ ተነግሯል። ከፍተኛው የሙከራ ፍጥነት በሰዓት 450 ኪሎ ሜትር መሆኑ የተነገረ ሲሆን የተለያዩ የብቃት ሙከራዎችን በማድረግ ላይ እንደሚገኝም ተነግሯል። ከዚህ ጋር በተያያዘ ከፍተኛ የሙከራ ፍጥነት በሰዓት 450 ኪሎ ሜትር መሆኑም ተገልጿል። ባቡሩ በሰዓት ከ0 ወደ 350 ኪሎ ሜትር በ4 ደቂቃ ከ40 ሰከንድ ማፍጠን ይችላልም ተብሏል። ቢቢሲ የዘገባው ምንጭ ነው። የኢትዮጵያ ብሔራዊ ባንክ ከሕገ ወጥ የገንዘብ ዝውውር ጋር በተያያዘ የተናበበና የተቀናጀ እርምጃ ለመውሰድ ዝግጁ መሆኑን አስታውቋል። ይህ እርምጃ ከመወሰዱ በፊት በሕገ ወጥ የገንዘብ አስተላላፊዎች፣ ተቀባዮች፣ ላኪዎችና አስመጪዎች ላይ ሰፊ የማጣራት ስራ ማጠናቀቁን ገልጿል። የባንኩ ገዢ ኢዮብ ተካልኝ እንዳረጋገጡት የሐዋላ አስተላላፊዎቹ ያነሷቸውን እንደ ሲስተም ኢንተግሬሽንና የማበረታቻ ጉዳዮችን በመቀበል ብሔራዊ ባንክና የባንክ አመራሮች አስፈላጊውን ድጋፍ ሁሉ እንደሚያደርጉ ቃል ገብተዋል። ለተቋሙ የተሰጠው ምክርም የአጭር ጊዜ ትርፍ ሳይሆን የረጅም ጊዜ የቢዝነስ እይታን በመያዝ በህጋዊ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩ ነው ተብሏል። ይሁን እንጂ ተደጋጋሚ ማስጠንቀቂያ ቢሰጥም ከህገ ወጥ ስራ ያልተቆጠቡት አካላት እንዳሉ ባንኩ አስታውቋል። ይህን ተከትሎም ለሁሉም ባለድርሻ አካላት የመጨረሻ ማሳሰቢያ መስጠቱንም ብሔራዊ ባንክ አስታውቋል። ብሔራዊ ባንክ ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግና የታክስ ባለስልጣኑን ህግ አጣቅሶ በተለይ ሽብርተኝነትን በመደገፍና በወንጀል ድርጊት የተገኘን ገንዘብ ህጋዊ አስመስሎ ማቅረብ ተግባር ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት መኖራቸውን መድረሱን አስታውቋል። ባንኩ አክሎም የተናበበ የተቀናጀና ሰፊ እርምጃ ለመውሰድ መዘጋጀቱን በመጥቀስም ይህም አካውንት መዝጋት ብቻ ሳይሆን ተቀባዮችና ላኪዎችን ያካተተ ሰፊ የማጥራት ስራ ተሰርቶ ወደ ተግባራዊ እርምጃ እየተገባ መሆኑን አስታውቋል። ከባለድርሻ አካላት ጋር በተሰራ ስራ የደንብ መተላለፍ 83 ከመቶ ቀንሷል ሲል የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ገለጸ። ባለስልጣኑ በ2018 በጀት ዓመት በአንደኛው ሩብ ዓመት ያከናወናቸውን ተግባራት በተመለከተ ከባለድርሻ ተቋማት ጋር ትናንት ውይይት አድርገዋል። የባለስልጣኑ ስራ አስኪያጅ ሻለቃ ዘሪሁን ተፈራ የከተማዋን ደንብ መተላለፍ ለመከላከልና ለመቆጣጠር በተሰሩ ስራዎች ተጨባጭ ውጤቶች ተገኝተዋል ብለዋል። በዚህም ባለስልጣኑ ከባለድርሻ ተቋማት ጋር በሰራቸው ስራዎች የደንብ መተላለፍን 83 ከመቶ መቀነሱን ስራ አስኪያጁ ተናግረዋል። ለከተማዋ ሁለንተናዊ እድገት ደንብ መተላለፍ የማይፈጠርባት ከተማ ለማድረግም የተጀመሩ ተግባራትን በትብብር መስራት ይገባል ሲሉም ሻለቃ ዘሪሁን ተፈራ አስገንዝበዋል። ኡጋንዳ ሀገር አቀፍ ጠቅላላ ምርጫ የሚካሄድበትን ቀን ጥር 7 እንደሆነ አስታወቀች። በቀጣዩ ምርጫ ለተጨማሪ የስልጣን ዘመን የሚወዳደሩት ዩዌሪ ሙሴቬኒ ያለፉትን ምርጫዎች አጭበርብረዋል የሚል ክስ ቀርቦባቸው እንደነበር ይታወሳል። ያለፉትን ምርጫዎች አጭበርብረዋል የሚል ክስ ካቀረቡባቸው ግለሰቦች መካከል የ43 ዓመቱ ሙዚቀኛና ፖለቲከኛ ቦቢ ዋይን ይገኙበታል። ገዢው ፓርቲ በተቃዋሚው የቀረበውን ክስ በተደጋጋሚ ውድቅ አድርጎታል። ሌሎች ተጨማሪ 6 እጩዎችም በውድድሩ የሚሳተፉ ሲሆን ኡጋንዳውያን ፕሬዝዳንቱንና የፓርላማ አባላትን ለመምረጥ ዝግጅት እንዳደረጉ ነው የተነገረው። ዮዌሪ ሙሴቬኒ ደጋፊዎቻቸው ለሀገሪቱ መረጋጋትና ኢኮኖሚያዊ እድገት አስተዋጽኦ ማድረጋቸውን እየገለጹ ይገኛሉ። ተቃዋሚዎች ደግሞ በተቃራኒው ጭቆናን፣ ሙስናንና የሰብአዊ መብት ጥሰቶችን በመጥቀስ ፕሬዝዳንቱ እንዲበቃቸው ጥሪ እያቀረቡ ነው ተብሏል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ጋር የነበረው የውይይት እቅድ ከተሰረዘ በኋላ የጠፋ ስብሰባ አልፈልግም በማለት ገለጹ። ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በዩክሬን ስላለው ጦርነት ፊት ለፊት የመነጋገር እቅድ ከተቋረጠ በኋላ ስብሰባውን አለመፈለጋቸውን ገልጸዋል። ይህ በእንዲህ እንዳለ በትላንትናው ዕለት በዋይት ሀውስ ባደረጉት ንግግርም ሞስኮ በአሁኑ ጊዜ ጦርነቱን ለማቆም ፈቃደኛ ለመሆኗን ቁልፍ ነጥቦች እንደሆነባቸው ጠቁመዋል። ቀደም ሲል የአሜሪካው ፕሬዚዳንት ዶናልድ ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን በዋይት ሀውስ ባደረጉት ንግግር ምንም አይነት እቅድ እንደሌለ መናገራቸው ይታወቃል። በዚህ ሳምንትም በአሜሪካና በሩሲያ መካከል የቀረቡት የሰላም ሀሳቦች ቁልፍ ልዩነቶች ግልጽ እየሆኑ መምጣታቸውን ቢቢሲ አፍሪካ ዘግቧል። የእንስሳት አጋሮቻችን ሆነው አብረውን እየሰሩ የሚገኙ ተቋማት እጅግ አድርገን እናመሰግናለን። ማን እንደ እናት የሚለን እናት ባንክ አንዱ ነው። እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን እየሰጠ ይገኛል።
አሁን ደግሞ ከወለድ ነጻ የባንክ አገልግሎት ለሚፈልጉ የማህበረሰብ ክፍሎች ኡሚ በተሰኘው የቁጠባ ደብተር እያገለገለ ይገኛል። ከዛም ባለፈ ዩኒካሽ የትምህርት ቤት ክፍያን የምታቀላጥፉበት ነው። ወላጆች ከቤታቸው ሆነው ጉዳዮቻቸውን በቀላሉ መከወን ይችላሉ። ጊዜና ገንዘባቸውንም መቆጠብ ይችላሉ። እናት ባንክ አጋራችን ስለሆነ አመሰገንን። ሌላኛው አጋራችን ደግሞ ራይድ ትራንስፖርት ነው። ራይድ የሚያጓጓ የሎተሪ እጣ ይዞ መጥቷል። ቅንጡ የኦቪድ አፓርትመንት በመሀል 4 ኪሎ እንዲሁም ደግሞ የኤሌክትሪክ መኪና፣ የዱባይ ትኬት ከነሙሉ ወጪው እንዲሁም ሌሎች አጓጊ ሽልማቶችን ያካተተ ምርጥ ሎተሪ ይዞላችሁ መጥተዋል። ታዲያ ከእናንተ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የዕጣ ቁጥር ይደርሶታል። በራይድ አፕሊኬሽን የሚያዙ ደንበኞች የተሻለ እድል አላቸው። በራይድ መሄድ ሎተሪ ነው። ራይድ ጉዞ ብቻ አይደለም ስንል በብዙ ምክንያት ነው። የራይድ የጉዞ ሎተሪን አሁኑኑ ይቀላቀሉ። ሽልማቶቹ አጓጊ ብቻ አይደሉም። ለቤተሰብ ደስታ፣ ለልጆቹ የነገ ቅርስ አድርገው በውርስ የሚያስተላልፏቸው ጭምር እንጂ። መልካም እድል ይለናል። በቀጣይ ጉዞ እንገናኝ። ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። እንግዲህ በጉጉት ሲጠበቅ የነበረውን የራይድ የሎተሪ ሽልማት ለ5 ተከታታይ ሳምንታት መውጣት ሊጀምር እንደሆነ ራይድ አስታውቋል። የመጀመሪያው ሽልማት የሞባይል ስልክ ቀፎዎችን ለበርካታ ደንበኞች መጪው ቅዳሜ ነው እንደሚሸልም ራይድ አስታውቋል። አሁን ደግሞ የቲክቶክና ቴሌግራም አካውንታቸውን ፎሎ ስታደርጉ አዳዲስ ጉዳዮችን ታገኙ።